አቶ ታዬ ደንዳ ሆርን ኮንቨርሴሽን በተባለ የዲጂታል ሚዲያ ቀርበው በሰጡት የቪዲዮ ቅጂ ስር የተሰጡት አስተያየቶች የኛ ጀግና ይህን ውሸታም መንግስት አጋለጥቀው አንተ የህዝብ ልጅ ነህ የሚሉ በመሆናቸው በዋስ ቢወጡ ድጋሚ ህዝባዊ አመጽ ሊቀሰቅሱ ይችላሉ በሚል ስጋት የዋስትና መብታቸው ተከልክሏል ሲሉ ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ ደንዳ በትላንትናው ችሎት ያቀረቡት የዋስ መብት ውድቅ መደረጉን ጠበቃቸው አቶ አበራ ንጉስ ለቲክባ ኢትዮጵያ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ትላንት በዋለው ችሎት የቀድሞ የሰላም ሚኒስትር ዴታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ የዋስትና መብታቸው እንዲከበር መጠየቃቸውና መከልከላቸውን ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ በጠበቃቸው በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ የዋስትና መብት ይፈቀድልኝ ጥያቄ አቀርበው የነበረ ሲሆን አቃቤ ህግ የዋስትና መብት ጥያቄያቸውን ውድቅ እንዲሆን ተከራክሯል። አቃቤ ህግ ለመከራከሪያነት ካነሳቸው ነጥቦች ውስጥ አቶ ታዬ በሆርን ኮንቨርሴሽን በተሰኘ ዲጂታል ሚዲያ ቀርበው ያደረጉትን ቃለ መጠይቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ዋስትና መብት መከልከሉን ገልጸው አቃቤ ህግ የተከራከረበትን ነጥብ ግልጽ ለማድረግ በሚል ሐሳብ አቅርቧል። ይህም በእያንዳንዱ ቪዲዮዎች አስተያየት የሰጡ የተመልካቾች 1000 እንደሚሆኑ ገልጾ እነዚህ አስተያየቶችን የተመለከተ መሆኑን ጠቅሶ ከነዚህ አስተያየቶች ውስጥም አቶ ታዬ የኛ ጀግና ይህን የውሸታም መንግስት አጋለጥቀውና አንተ የህዝብ ልጅ ነህ የሚሉ የሚገኙበት መሆኑን ለችሎቱ አብራርቷል። ተከሳሹ በዚህ ህዝባዊ ተቀባይነታቸው በዋስ ቢወጡ ድጋሜ ህዝብን በመቀስቀስ መንግስትን በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በስር ሆኖ መከራከር አለባቸው በማለት የዋስትና መብታቸውን መከልከላቸውን ጠበቃቸው ተናግረዋል። በዚህ ችሎት ሌላው የተነሱ ጭብጦች ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ወንጀል ቅጣት ለማሰማትና አቃቤ ህግ ህዳር 15 2018 ዓ.ም ባቀረበባቸው 3 አዳዲስ ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች ለማቅረብ የነበሩ ሲሆን ለዛሬ የተቀጠረው የቅጣት ውሳኔ ማሰማት በተመለከተ ችሎቱ በአቶ ታዬ በኩል የቀረቡትን የቅጣት ማቅለያ አስተያየቶች በተለይም የጤና እክል ምክንያት በማስረጃ የተደገፈ ባለመሆኑ ማስረጃ ከቀጠሮ በፊት እንዲያቀርቡና የቅጣት ውሳኔ ለመስጠት ለህዳር 26 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል ብሏል። የክስ መቃወሚያዎችን ደግሞ በጽሁፍ እንዲያቀርቡና ስለ ዋስትና መብት ውሳኔ ለመስጠት ችሎቱ ለታህሳስ 8 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የ10 ሚሊዮን ብር የማበረታቻ ሽልማት ተበረከተም። ባህልና ስፖርት ሚኒስቴር ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን 10 ሚሊዮን ብር የማበረታቻ ሽልማት ማበረከቱ ተገለጸ። ሚኒስቴሩ ብሔራዊ ቡድኑ ለአፍሪካ ዋንጫ ማለፉን አስመልክቶ ለቡድኑ የራት ግብዣም አከናውኗል። የባህልና ስፖርት ሚኒስቴር ወይዘሮ ሸዊት ሸንካ በዚህ ወቅት እንዳሉት ቡድኑ የመንግስትና የኢትዮጵያ እግር ኳስ ፌዴሬሽን ውጤት ነው ብሏል። ብሔራዊ ቡድኑ በአፍሪካ ዋንጫ የተሳካ ጊዜ እንደሚያሳልፍም ያላቸውን እምነት ገልጿል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ውድድሩን በሶስተኝነት በማጠናቀቅ ከ22 ዓመታት በኋላ የአፍሪካ ዋንጫ ተሳታፊ መሆኑን ማረጋገጡ ይታወቃል። በሌላ በኩል ትራምፕ በአሜሪካ ከሶማሊያ ሀገር የመጡ ሰዎችን ማየት እንደማይፈልጉ ተናገሩ። ትራምፕ የሶማሊያ ስደተኞችን ቆሻሻ ማለታቸውን ኢልሃን ኦማር ተቃውማለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞችን በአሜሪካ ማየት እንደማይፈልጉ ለጋዜጠኞች ተናግረዋል። ወደ መጡበት ይመለሱና ሀገራቸው በምንም ምክንያት አይጠቅምም ሲሉ ትራምፕ ተደምጠዋል። የካቢኔ ስብሰባ ላይ ትራምፕ እንደተናገሩት እውነት ለመናገር ያህል በእኛ ሀገር ላያቸው አልፈልግም ብለዋል። ትራምፕ በትላጫ ንግግራቸው ቆሻሻን ወደ ሀገራችን ብንወስድ አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። ይህንን አሳፋሪ አስተያየት ትራምፕ የሰጡት በሚኒሶታ ሰፊውን የሶማሊያ ማህበረሰብ የማባረር ዘመቻ ለማድረግ ማቀዳቸውን ተከትሎ እንደሆነ ተገልጿል። የግዛቱ ባለስልጣናት እቅዱን በምስራቅ አፍሪካዊቱ ሀገር የመጡ አሜሪካውያን ዜጎችን ኢፍታዊ በሆነ መንገድ ሊያጠፋ ይችላል ሲሉ አውግዟል። መንትያ ከተሞች በመባል የሚታወቁት ሚኒያፖሊስና ሴንት ፖል በዓለም ላይ ከፍተኛውን ከሶማሊያ ሀገር የሚመጡ ዜጎች በዩናይትድ ስቴትስ የሚኖርባት እንደሆነም ተገልጿል። ለሰዓታት የዘለቀው የካቢኔ ስብሰባ ማብቂያ ላይ ማክሰኞ ዕለት ትራምፕ በሰጡት አስተያየት በእኛ ሀገር አልፈልጋቸውም፣ እውነት እላችኋለሁ፣ በፖለቲካው መልኩ ትክክል ባልሆነ እንኳን ምንም አይመስለኝም፣ በሀገራችን አልፈልጋቸውም ሲሉ ተደምጧል።
በመቀጠልም ኢልሃን ኦማርን ተችቷል። የዲሞክራት ተወካይና የመጀመሪያዋ የሶማሌ አሜሪካዊ በኮንግረሱ ከተመረጠች ኢልሃን ኦማር ጋር ትራምፕ ደጋግመው ሲጋጩ ቆይቷል። ሁልጊዜ እመለከታታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እና እሷ ብቁ ያልሆነ ሰው ነች ብዬ አስባለሁ ብሏል። ኢልሃን ኦማር በማህበራዊ ድረገጿ ላይ በሰጠችው የአጸፋ ምላሽ በእኔ ላይ ያለው ስሜት በጣም አሳፋሪ ነው ስትል ገልጻለች። በጣም የሚፈልገውን እርዳታ እንደሚያገኝም ተስፋ አድርጋለሁ ስትል አክላለች።